በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም የቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ለእናታችን ለእናቱ ለወላዲተ አምላክ ለንጽሕተ ንጹሐን ለቅድስት ድንግል ማርያም ክብር ምስጋና ይድረስልን። እንኳን ለኃያሉና ለገናናው ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። እግዚአብሔር ቢወድ ቢፈቅድልን የቅዱስ መርቆሬዎስን መልኩን አነብላችኋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ለምእመናን እንድታደርሱልን በሰማዕቱ ቅዱስ መርቆሬዎስ ስም ጠይቃችኋለሁ። መልካ ቅዱስ መርቆሬዎስ በአማርኛ። ሰላም ለዝክረ ስምከ ቅዱስ መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉርህ ሰላም እላለሁ። ድንቅ ነገርና ተአምርን የምታደርግ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን እኛም እዚህ የተሰበሰብነው ልጆችህን ወደ ይቅርታና ወደ እውነት መንገድ ምራን። ሰላም ለርእስከ ቅዱስ መርቆሬዎስ ሆይ ከመምህር ባሲሎስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት መርቆሬዎስ ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስህ ውሰደን። ሰላም ለቀራነብቲከ ቅዱስ መርቆሬዎስ ሆይ የዓይኖችህ መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮችህም ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በመንገድ ላይ እንደ አዳንከው እኛንም በረድኤትህ አድነን፣ ጤንነትንም ስጠን። ሰላም ለመላቲሂከ ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችህና ጉንጮችህ እጅ በመንሳት ሰላም እልሃለሁ። ብዙ ስቃይ የደረሰብህ ሰማዕት ቅዱስ መርቆሬዎስ ሆይ ስንፍናን የበዛበትን ዓለም በመተው የወንጌል ቃል ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ ቅዱስ መርቆሬዎስ ሆይ የከሃዲው ዳኪዎስን የስንፍናን የጣዖቱን ጥፋት አስቀድሞ የተናገረ አፍህና ከንፈሮችህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ ቅዱስ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶችህ ሰላም እላለሁ። እንደ ነጎድጓድ የሚያጉረመርመው አንደበትህ ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋሃቸው ሰማዕት ቅዱስ መርቆሬዎስ ሆይ መታሰቢያን ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። ሰላም ለቃልከ ቅዱስ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ
እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት መርቆሬዎስ ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስህ ጫነኝ። ሰላም ለጉርኤከ ቅዱስ መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮህ ሰላም እላለሁ። በሰይፍ ለተቀላው አንገትህ ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ቅዱስ መርቆሬዎስ ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነ ታድነን፣ ዳግመኛም ነፃ አውጣን። ሰላም ለመታክፍቲከ ቅዱስ መርቆሬዎስ ሆይ ከባድ የሆነ ስቃይ ቀንበርንና በሊቶስጥራ የተሰቀለ የክርስቶስን መስቀል ለመሸከም ወደ ታች ለዘነበለው ትከሻ ሰላም እላለሁ። ስቃይና መከራን የታገስክ ሰማዕት ቅዱስ መርቆሬዎስ ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። ሰላም ለዘባንከ ቅዱስ መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፋጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባህ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት መርቆሬዎስ ሆይ በሞት ጫካ ወድቀን እንዳንቀር ስንፍና ጠላቴንን ለመግደል ሰይፍህን ስጠን። ሰላም ለሕፅንከ ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነው እቅፍህ ሰላም እላለሁ። በፍጹም ፍቃደኝነት ለታሰሩ እጆችህም ሰላም እላለሁ። በስቃይ ደም ለተጠመቀህ እውነተኛ ሰማዕት አባቴ ቅዱስ መርቆሬዎስ ሆይ ከእርሱ በፊት ፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰሉ ትከሻህና ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነትህ የጸና ሰማዕት ቅዱስ መርቆሬዎስ ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒትህ ፈውሰኝ፣ ክብርህንም ስጠኝ። ሰላም ለእመትከ ቅዱስ መርቆሬዎስ ሆይ ኮሪዝ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም እላለሁ። እንደ ተከዜ ጥበብን የተሞላ ሰማዕት ቅዱስ መርቆሬዎስ ሆይ ነፍስህን አባቱ የልጄን ነፍስ አረጋጊ በላት፣ ኀጢአቷንም ፈጽመህ ደምስስላት። ሰላም ለአጻብኢከ ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶችህ ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ቅዱስ መርቆሬዎስ ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን አግባልኝ። ሰላም ለገባዋቲከ ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖችህ ሰላም እላለሁ። የምስጋናን የክብር መከማቻ ለሆነው ከርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ ፍቃድህ ከሆነ ኀፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። ሰላም ለልብከ ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ለአሰበ ልብህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ባሲሊዮስ በጸለየ ጊዜ ስዕል የኃይሉን ብርታት በከሃዲ ኡልያኖስ ላይ እንዳሳየ እንዲሁም የማዳን ኃይል ተንኮለኛ የሆነ ጠላቴን
ጠላታችንን ይደምስስልን። ሰላም ለኩልያቲከ ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት ቸርነት ለሆነው ኩላሊትህ ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላላቃጠለው አንጀትህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርህን በመያዝ ጠላታችንን ለመውጋት ይሩጥ ይሽቀዳደም። ሰላም ለነዋየ ውስጥከ ቅዱስ መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካልህ ሰላም እንልሃለን። የአባላት ሁሉ ማዕከል ሆና ለምትኖር እምብርትህም ሰላም እላለሁ። ቅዱስ መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፍረዷ አስቀድሞ ና ረዳቷም መታመኛዋም አንተ ነህ። ሰላም ለሐቆከ ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኘው ወገብህ ሰላም እላለሁ። ከእኩይ መዓዛ የበለጠ መዓዛ ያለህ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያዳክመኝ እያልኩ በጮኽኩ ጊዜ ቃሌን ስማኝ። ሰላም ለአብራኪከ ቅዱስ መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በኋላ በስቃይ በአደባባይ ለቆሙ ጉልበቶችህ ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነቴ አቅልል፣ ያለ አንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆንህ የተሰቃየህና የሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጌ አካሄድሽንም በጥበብ ከጥፋት መንገድ አርቂው በላት። ሰላም ለአጻበ እግርከ ቅዱስ መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እልሃለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ በፍቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤታችን ሰዎች እዘዝልን። ሰላም ለቆምከ ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክህ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህን በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ ቅዱስ መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘትህ ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ በአንተ ጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። ሰላም ለመቃብርከ
ቅዱስ መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብርህ ሰላም እላለሁ። ቅዱስ መርቆሬዎስ ሆይ በየዘመኑ እንደ አንተ የተጋደለ የለም። ደም ግባቱ ያማረ ከሰማዕቱ ቅዱስ ጊዮርጊስ በቀር አንተን የሚመስልህ ማንም የለም። ተአምሪከ ቅዱስ መርቆሬዎስ ሆይ አንደኛው ተአምርህ መምህር ባሲሊዮስ ስዕልህ ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኦልያኖስን ይህ ስዕል በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። ካል ተአምሪከ ቅዱስ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስህ ጫንኸው። እንደዚሁ ደካማውን እኛንም እዚህ የተሰበሰብነው ረድኤትህ ይሸከመን። ሳልስ ተአምሪከ ቅዱስ መርቆሬዎስ ሆይ የክርስቶስ የኃይሉ መገለጫ ሰማዕት መርቆሬዎስ ሆይ ሦስተኛው ተአምር ወዳጆችህ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ሰላም ለከ ቅዱስ መርቆሬዎስ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር ቅዱስ መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ ቅዱስ መርቆሬዎስ ሆይ በሮም የምትኖር ቅዱስ መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብህ ሰላም እላለሁ። እንደ ሽቶ የምታምር ሰማዕት ቅዱስ መርቆሬዎስ ሆይ ሥጋህን እንደ ጉም አበነኑት፣ ተጋድሎህንም በድል ፈጸምክ። እፄዋአከ ቅዱስ መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለልም በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረትንና ይቅርታን በእኔ ላይ ያሳይ ዘንድ የሰማዕትነትህን ስቃይ ሁሉ ለፈጣሪ አሳስበው። ብፁዕ ብእሲ ቅዱስ መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ቅዱስ መርቆሬዎስ ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ አልመለስም በማለት ቅዱስ ወንጌል ለመስበክ ወደፊት ገሰገሰ። ተዘኪረከ አምላኬ ክርስቶስ ሆይ የኔን የሰነፉን እዚህ የተሰበሰብነውን ፍቅር አስበህ ወገኖችህን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠን። ጎልማሳና ደግ ልጅ ከሆነ መርቆሬዎስ ጋራ ነፍሴን ለመታደግ በእጅህ ያዛት። የቅዱስ መርቆሬዎስ አምላክ ሆይ እኔን ደካማውን እዚህ የተሰበሰብነው ባሮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን፣ አሜን። የቅዱስ መርቆሬዎስ ሁለተኛ መልክ። የሮም ሰማዕታት ሁሉ ሰላም 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 እላችኋለሁ። ስሙ መርቆሬዎስ የተባለ ብፁዕ መስተጋድል አጥንቱ ተሰበረ፣ ደሙ ፈሰሰ። አባትና እናቱም ተጋድሏቸውን ፈጸሙ። ሰላም ለዝክረ ስምከ ለራስህ ጠጉርህና መብቀያው ለሆነ ራስህና የባለሟልነትን ክቡር ለሆነ ለስምህ መታሰቢያ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የመልክህን ምስጋና በምሳሌ እናገር ዘንድ በኃይሉና በስልጣኑ ትእዛዝ ሕሊናዬን ያስጨነቀኝ ዘንድ የረድኤትን መንፈስ ከላይ ከሰማይ ይምጣ።
ሰላም ለገጽከ በማየት ጊዜ በምክር ለተስማሙ ዓይኖችህ እና በአንድነት ለቅንድቦችህና በፊትህ ሰላምታ ይገባል። ሕማምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ጥበብና ዕውቀትን ፈጽመ ስጠን። በልቦና ራስ ዘውትር ማደሪያውን አድርግ። ሰላም ለአዛኒከ ለከንፈሮችህና ለአፍንጮችህም በአንድነት በጉንጭህና በጆሮ በእጅጉ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ጣዖትን የሚያመልኩ ተለይተህ የእውነትንና የክብርና ዋጋ ትቀበል ዘንድ ለጥቂት ሳትጠራጠር የክርስቶስ ፍቅርን መረጥክ። ሰላም ለአፉከ የሃይማኖትን ቃል ለተናገረ አንደበትህ ነጭ ለሆኑ ጥርሶችህና ለአፍህ ሰላምታ ይገባል። ሰነፎች ሰዎችን የምትገዛ መርቆሬዎስ ሰማዕት ሆይ የጽድቅ ጠላት ሰይጣን እኔን አሳምሞኛልና በጸሎትህ መድኃኒት ፈጽመህ አድነኝ። ሰላም ለእስትንፋስከ ከምስጋና ወርቅ እጅ መንሻ ጋር በደስታ ለአንገትህ ለጉሮሮህና ለእስትንፋስህ ሰላምታ ይገባል። እጅግ የተጋደልክ መርቆሬዎስ ሰማዕት ሆይ ድካሟ ከበዛ ከዚች ዓለም አገዛዝ ሁሉ ነፃ አውጣኝ። ሰላም ለመታከፍቲከ በአንድነት ለደረትህና ለጀርባ የእውነት ምስክርነት ቀንበርን ለተሸከሙ ትከሻዎችህም ሰላምታ ይገባል። ሕመምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ድካም በእኔ ላይ የታታ የኃጢአትንም ገመድ በእኔ ላይ ቁረጥ፣ በእኛ ላይ ቁረጥ፣ ማሰሪያዋንም ፍታን። ሰላም ለሕፅንከ በመጠራት ለአለ ለክርንህ እና ለመከንጃ ለሁለቱ እጆችህና አቅፍህ ሰላምታ ይገባል። በኋላ ባለማለት የእውነትን ቃልን የምትፈጽም ሰማዕቱ ቅዱስ መርቆሬዎስ ሆይ ማዳንህና ጠቃሚ ረድኤትህን ታሳምር ዘንድ ከክፉ የኃጢአት ሞት መነሳትን ስጠኝ። ሰላም ለእመትከ ያለማጓደል ለጥፍሮችህና ለጣቶችህ አንድ ለሆኑ ለማህል እጆችህና ለክንድህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የስጦታ መጀመሪያ የክርስቶስን መንግሥት ታስተምር ዘንድ የሐዲስ ወንጌል ሕግ ነውና ሥጋን የሚገድሉ በዓለም አላሳፈርክም። ሰላም ለገቦከ ሃይማኖትንና ምግባርን ለወለደ ልብህና የእውነት ማደሪያ ለሆነ ሆድህና በጎንህ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ከተመረጡ ልጆች ጋር እሳተፍ ዘንድ ከጥልቅ የጥፋት ጉድጓድ ወደ ረዘመ የሰማይ ክብር ቦታ አውጥተህ አሳርገኝ። ሰላም ለኩልያቲከ ለሆድ ዕቃ ለአንጀት ለሚታገስ ሕሊናህና ለኩላሊትህ ሰላምታ ይገባል። የተመሰገነ ነገርን የወረስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ክርስቶስ አዲስ ማድጋና አዲስ ወይን ራስ በራሳቸው ይጠባበቃሉ አለ። ሰላም ለህንብርትከ በጉልበቶችህና ለጭኖችህ ለተባረከ ወገብህና ለእምብርትህ ሰላምታ ይገባል። በምሽት መከራን የፈጸምክ ሰማዕቱ ቅዱስ መርቆሬዎስ ሆይ የአምላክ ክርስቶስ የመከራውን ሕመም ትሳተፍ ዘንድ እንደ ሐዋርያ ጳውሎስ ቃል መጮህ አግባብ ነውን? ሰላም ለአጋሪከ ከጥፍሮችህና ከጣቶች ጋር ለመረገጫ በአንድነት ለተረከዞችህና ለእጆችህ ሰላምታ ይገባል። የሰላምና የፍቅር ምስክር መርቆሬዎስ ሆይ ኃጢአቴ ባሕር ሆኖ እኔን እንዳያሰጥመኝ በረድኤትና በቃል ኪዳን መርከብ ሁላችንንም አውጣን። ሰላም ለቆመከ በፍርድ እሳት ለተፈተኑ ለመልክህና ልኩ የሰሌን ልምላሜ ለሆነ ቁመትህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ወዳጆችህን የናቁና
ለወዳጅ መራራት የሌላቸው እርሱ እንደተናገረ ከመንግሥቱ እንደተሰደዱ እኔም እንዳልሰደድ በአምላክህ ቀኝ ለመኖር አብቃን። ሰላም ለጸአተ ነፍስከ የትንሣኤን ተስፋ የምትጠብቅ ለመገነዝህ እና ለሥጋ በድን በመንፈሳዊት መጠራት ለነፍስህም መውጣት ሰላምታ ይገባል። የኀጢአተኞችን ፍርድ አሸናፊ የሆንክ ሰማዕቱ ቅዱስ መርቆሬዎስ ሆይ በዚች ነባቢት ቅድስት ጉባኤ ፊት ለሁለት ሱባኤ ያህል ይህን ልመናዬን ተቀበልልኝ። ሰላም ለመቃብሪከ ጥበብን በማስተማር ሀገርህና የሾመት ምድር በሮም ለሆነ መቃብር ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ከሶርያ ገዥ ከቅዱስ ጊዮርጊስ ጋር መጥተ ስራቸው ጭቅጭቅ የሆኑ ጠላቶቼን በትናቸው፣ ዳግመኛም ስራቸውን በእሳት አቃጥላቸው። ሰላም ለህሊናከ እንደ ሽቱ የሚጣፍጥና ቂምን ለማያውቅ ህሊና ሰላምታ ይገባል። ስለ ኢየሱስ ክርስቶስ እንደ ጉም በትነህ የሮም ቅዱስ መርቆሬዎስ ሆይ ሰማዕት መግደልን ፈጻሚ ሆንክ። እፄዋከ በተወክሎ በማመን ስምህን እጠራለሁ፣ በምህላም እለምንሃለሁ። የልቤን ዓይኖች ከፍ ከፍ በማድረግ ከቂም የተለየ የዋህ መርቆሬዎስ ሆይ በእኔ ላይ በዚህ በተሰበሰብነው ላይ ምሕረትና ይቅርታህን ይገለጥ ዘንድ የምስክርነትን መከራ ሁሉ ለአምላክህ አሳስበው። ሰላም ለከ በጥቁር ፈረስ ላይ የምትጫን የሮም ሰማዕት ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የመርገም ልጆች በበትርህ በበታች እሳትን ባነደዱ ጊዜ ከተገረፈ ሰውነት የፈሰሰው ደም እንደ ብዙ ዝናም እሳቱን አጠፋው። ለቅዳሴ ቤትከ ምስክር ከምትባል ሀገር የተገኘ ክቡር ቅዱስ መርቆሬዎስ ሆይ ለቅዳሴ ቤት ሰላምታ ይገባል። ከሕዝቡ ተለይቶ በኋላ የቀረውን ሰው ወደ መቅደስ ውረድ ብለ እንደ ወሰድከው በፈረስህ ከምድር ወደ ሰማይ ሀገር ውሰደኝ። ተዘኪረከ ክርስቶስ ጌታችን ኢየሱስ ክርስቶስ ሆይ የኔን ናዝ የተሰበሰብነው የሰነፉን ፍቅር አስበህ አስቀድመ ወገኖችን እንደወደድክ ሁሉ እንደዚሁ የተባረከህ ልጅ መርቆሬዎስ ሆይ ነፍሴን በእጅህ ይዘ ለማዳን ለሚመጣው ትውልድ የስም ባለሟልነትም ስጠን። ሰላም ለከ አካልህ በመከራ የታመመና ሥጋ የተከፈለ ቅዱስ መርቆሬዎስ ሆይ ሰላም ለአንተ ይሁን። ስምህ የጣፈጠ ቅዱስ መርቆሬዎስ ሆይ አንገትም የሚያስፈራ ሰይፍ ተቆረጠ። ሰላም ለከ ኖሃ ከወለድክ በኋላ ከብዙ መከራና ከጽኑ ስቃይ የተነሳ ከጥፋት ውሃ ያላመለጥክ ሴም መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ በገመድና በአለንጋ ከአስሌጥ በኋላ ብዙ መከራን ለመቀበል ከስልጣን ባሕር የተዘጋጀ ከሶዶምና ከጎሞራ የወጣህ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ ዓይኖችህ እያዩ አክሊልን የተቀናጀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የድንገት ወታደሮች አንገትህን እንዴት ቆረጡ? ሰላም ለከ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ቅዱስ ባሲሊዮስ ስዕልህን በለመነው ጊዜ ስዕልህ እንደ ሰው በግልጥ ኃይሉን ያሳይ ዘንድ ከሃዲ ኡልያኖስን ገደለው። ሰላም ለከ የብዙዎች አለቃ መርቆሬዎስ ሰማዕት ሆይ በሰማዕትነት መከራ አካልህ የተገፋና ሥጋ የተጨነቀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። መከራህም በቁጥር በላይ የበዛ ነው። ሰላም ለከ ልዩ ከሆነ ከተለየ ረድኤት የተነሳ አንተን ደጅ ጠናለሁ። ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። አምላክ ወዳጅ ቅዱስ መርቆሬዎስ ሆይ በጠዋትና በማታ ከጠብና ከክርክር
ከበዛ ጭቅጭቅ ሁል ጊዜ ሰውረን። ቶር ሎቶር አላቶር 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 7 ጊዜ በል። አቤቱ የቅዱስ መርቆሬዎስ አምላክ ሆይ እኔን ባሪያህን እኛ ሁላችን የዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድነን፣ ጠብቀን፣ ይቅር በለን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ስናነብ የጎደሉን የነጠበውን በአፈ መላእክት ሞልተህ አንተ ተቀበለን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸም ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ ቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር እና ላይክ እያደረጋችሁ የቅዱስ መርቆሬዎስ ወዳጅ እንድትሆኑ ሁላችሁንም አሳስባለሁ። አገልግሎት የጋራ ስለሆነ ሼር አድርጉት፣ ሼርም ላይክም አድርጉት። የቅዱሳንን ዝክር እንግዲህ ሸር ማድረግ አቆማቸዋል። እንግዲህ ምንም ማድረግ አልችልም። አርጉ ከማለት ውጭ መጥቼ በእጄ የእናንተ ስልክ ነክቼ ሸር እና ላይክ ላስደረግ አልችልም። ቅዱሳኑ ያዋቸዋል። ይህም ማድረጋችሁ ሀብት፣ ንብረት፣ ጤና፣ በረከት ያመጣላችኋል እና እየሰማችሁ እንደሌላ እንደ አይሁዶች እንደ ተረፋ አይሁዶች እንደነ መናፍቃን እንደነ ተሐድሶ መሆናችሁ ግን ያሳዝናል። ኦርቶዶክስ ሆናችሁ ማለት ነው አለመተባበራችን። እንዲሁም ደግሞ ምስክርነት ማቅረብ ለምትፈልጉ በስልክ ቁጥሬ 0041 779 4632 ብላችሁ በዋትስአፕ ሪከርድ አድርጋችሁ ብትልኩልኝ ወይም ብትደውሉኝ ይደርሰኛል። አመሰግናለሁ። ከዚህ በመቀጠል ደግሞ የሰማዕቱ የቅዱስ መርቆሬዎስን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የሰማዕቱ የቅዱስ መርቆሬዎስን የጌታችንና የመድኃኒታችን ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን የምስክርነቱን የስቃይን መጽሐፍ ማንበብ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልል እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለምስጋና ቆሞናልና ክብር ምስጋና ለቅድስት ሥላሴ አትለይምና እናቱ እናታችን ወላዲት አምላክ ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰማዕቱ ለቅዱስ መርቆሬዎስ መታሰቢያ ክብረ በዓል በሰላምና በጤና ሁላችሁንም አደረሰን አደረሳችሁ። እግዚአብሔር ቢረዳን እንደሱ በጎ ፍቃድ የሰማዕቱን የመርቆሬዎስን ገድል አነብላችኋለሁ። እግዚአብሔር ለኔ ማንበብን ጸጋውን ይሰጠኝ ዘንድ ለሁላችን ሰምተን በረከት እንድናገኝ አምላክ በጎ ፍቃድ ይሁንልን። ይህንን ምስል ድምጽ የምትሰሙ የቅዱሳን ዝክር ቤተሰቦች የሆናችሁ በሰማዕቱ ስም አስይዣችኋለሁ። ይህንን ገድል ድርሳናት ሰምታችሁ ሼርስ እና ላይክ ሳታደርጉ እንዳትቀሩ በሰማዕቱ ስም እጠይቃችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ
ምስጋና ይገባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤት አጋዥ በማድረግ በሰማይና በምድር መካከል የክብር ኮከብ የተባለ የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ መርቆሬዎስ የገድሉን የምስክርነቱን ዜና ማንበብ ጀምራለሁ። በሮም ንጉሥ በዳኪዎስ ዘመነ መንግሥት የነበረ ቅዱስ ሰማዕቱ መርቆሬዎስ ከዚህ በኋላ ንጉሥ ከሮም ንጉሥ ጋር ሊዋጋ ወደደ። ሄዶም ተዋጋ። የሮም ንጉሥ ሰራዊትም ኖህን ማረኩት። ማርከውም ወደ ንጉሳቸው ወሰዱት። የሮሙ ንጉሥም ደግሞ ሀገራችን ልታጠፋ የመጣ አንተ ነህን አለው። ዳግመኛም በየትኛው ኃይል ሀገራችን ልታጠፋ መጣህ አለው። ኖህም ንጉሡን ያለ ጌታ ኢየሱስ ክርስቶስ ኃይል ምንም ኃይል የለኝም አለው። የሮሙ ንጉሥም ደግሞ ኖህን አለው፣ ክርስቶስ የሚሉትን ታውቃለህን ወይስ በእርሱ ታምናለህን አለው። ኖህም መለሰለት እንዲህም አለው፣ ቀድሞ አላውቀውም ነበረ፣ ዛሬ ግን አውቀዋለሁ፣ አምንበትም አለው። ከእንግዲህም በኋላ አምንበታለሁ። ንጉሡም ኖህን የሚገባውን ተናገር አለው። ኖህም ቀድሞ አረማዊ አራዊትም ደግሞ የሚያድን አዳኝ ነበርኩኝ። ጌታዬ ኢየሱስ ክርስቶስ በቸርነቱ ክርስቲያናዊ አደረገኝ። ንጉሡም ኖህን በጌታችን ኢየሱስ ክርስቶስ የጸና እንደሆነ ደግሞ ባየው ጊዜ ራራለት። 500 ፈረሶችንም ደግሞ ሰጠው፣ አገልጋዮችም እንዲሆኑት። በከበረች ሰንበት ቀንም ደግሞ ኖህ ወደ ቤተ ክርስቲያን ገባ። በዚያን ጊዜ በቤተ ክርስቲያን ውስጥ ሴት ነበረች፣ ይህችም ሚስቱ ነበረች። ባሏ ደግሞ ኖህን ባየችው ጊዜ በልቧ ይህ የኔ ባለቤት ነውን ወይስ ሌላ የሆነ አለች። ሴቶችንም ይህ ሰው የሀገራችሁ ሹም ነውና አለቻቸው። ሴቶችም አይደለም፣ ሀገራችን ሊወጋ የመጣ ጠላት ነው እንጂ ከንጉሡ ሰራዊት ጋራም ሊዋጋ መጣ። ኃያላኑ የንጉሥ ሰራዊትም ማርከው ወደ ንጉሥ ወሰዱት። እግዚአብሔር በንጉሡ ልብ ውስጥ ቸርነት አደረገለት፣ ራራለትም። ኖህም ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የሚስቱ ማደሪያው ደግሞ ለኖህም ማደሪያ ቅርብ ነበረ። ልጇ መርቆሬዎስን የሚያምር ልብስን አለበሰችው፣ የወርቅ ትጥቅንም ደግሞ አስታጠቀችው። እንዲህም አለችው፣ በሀገረ ገዢው ፈረስ ላይ ተጫነ። ቅዱስ መርቆሬዎስ ለምንድን ነው አላት። እናቱ መኮንኑ ባየህ ጊዜ አገልጋይ ያደርግሃል። ሕፃን ቅዱስ መርቆሬዎስም ይህን በሰማ ጊዜ አለቀሰ። እንዲህም አላት፣ እናቴ ሆይ ይህ ነገር በአባቴ ጊዜ ለምን አልሆነም? በአባቴ ዘመን ሆኖ ቢሆን በተደሰትኩ፣ አባቴም እጅግ ባከበረ ነበር አላት። እናቱም አለችው፣ ልጄ ሆይ ሁሉን የሚችል እግዚአብሔር ከእርሱ በሚገኝ ክብር ያከብረሃል፣ እንደ አባትህም ይወድሃል አለችው። ሕፃኑ ቅዱስ መርቆሬዎስ ሄደና በመኮንኑ ፈረስ ላይ ደግሞ ተጫነ። የመኮንኑን አገልጋዮችንም ጮኸበት፣ ውረድም አሉት። መኮንኑም ተዉትና ወደ እኔ ይምጣ አላቸው። ሕፃኑም ምን ትፈልጋለህ አለው። ቅዱስ መርቆሬዎስ እኔ ያንተ ጭፍራ ለመሆን እፈልጋለሁ አለው። የቅዱስ መርቆሬዎስ እናትም በኋላው መጣች። መኮንኑም ይህ ልጅሽ ነውን አላት። አዎ ልጄ ነው አለችው። መኮንኑም አንቺ ከዚህ አገር ነሽን አላት። እሷም አይደለሁም አለችው። መኮንኑም እንግዲያ አንቺ ከየት መጣሽ አላት። የቅዱስ መርቆሬዎስ እናትም የሀገረስ አፍራሲስ የሚባል አገር ነው አለችው። ስምሽ ማን ነው አላት። ስሜ ታቦት ይባላል አለችው። ዳግመኛም ይህ ሕፃን ልጅሽ ማን ይባላል አላት። የመጀመሪያ ስሙ ፒሎፓዴር ይባል ነበር፣ ከተጠመቀ በኋላ ግን መርቆሬዎስ ብለውታል አለችው። መኮንኑም አባቱ ሞተን ወይስ በሕይወት አለ አላት። ከሌላ ንጉሥ ጋር ሊዋጋ ሄዶ ነበረ፣ ሞቱንም ሰማሁ አለችው። ስሙ ማን ይባላል አላት። የመጀመሪያ ስሙ አሮስ ይባል ነበረ፣ ከተጠመቀ በኋላ ግን ኖህ ብለውታል አለችው። ኖህም ከሚስቱ ቃል ይህን ነገር በሰማ ጊዜ ሕፃን ቅዱስ መርቆሬዎስን ያዘውና አቅፎ ሳመው፣ እንዲህ እያለም አለቀሰ። በእውነት አንተ ልጄ ነህ፣ እርሷንም ደግሞ አንቺ የሕፃን መርቆሬዎስ እናትም
በእውነት ሚስቴ ነሽ አላት። ከሚስቱና ደግሞ ከልጁ ቅዱስ መርቆሬዎስ ጋር ያገናኘውን እግዚአብሔርን አመሰገነም። ንጉሥ ዳኬዎስም ይህን በሰማ ጊዜ እግዚአብሔርን አመሰገነ፣ እጅግም አደነቀ። ኖኅንም ደግሞ ከልጁ መርቆሬዎስ ጋር ጠራው፣ ብዙ ገንዘብንም ደግሞ ሰጠው። ኖኅንም ደግሞ ከሰራዊቱ ሁሉ በላይ አድርጎ ሾመው። ከጥቂት ዘመን ቆይታ በኋላ አረፈ። ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለበረከት የሰማዕቱን የቅዱስ መርቆሬዎስን ተአምር አነባለሁ። የቅዱስና የብፁዕ የንጹሕና የአሸናፊ የተጋዳይ ሰማዕት መርቆሬዎስ ተአምር ነው። ጸሎት በረከቱ ከኔ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የኢትዮጵያ ንጉሥ ወደዚህ እንደሚወርድ አስቀድሞ የተነገረ አባ ሲኖዳ ከተቀደሰው በቅዱስ መርቆሬዎስ ቤተ ክርስቲያን ጎረቤት በምስር አገር ከእስላሞች ወገን የሚሆን አንድ እስላም እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበረ። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት የትኛው ይሻላል ይሆን እያለ ሲያወጣ ሲወርድ፣ ክርስቲያንም ምስጋና ይገባውና የጌታችን ኢየሱስ ክርስቶስም ሲጠሩ ደግሞ ከቅዱስ ድንግል ማርያም ደግሞ መወለድ ሕማሙንም ስቅለቱንም ሞቱንም በሦስተኛው ቀን መነሳቱን ወደ ሰማይ ማረጉን ዳግመኛ በምስጋና መምጣቱን ሲነገሩ ሲሰማ በልቡ አባቱ ጌታ ሆይ ይህን ምስጢር ግለጽልኝ ይል ነበረ። እመቤታችን ቅድስት ድንግል ማርያም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜ አምላክን የወለደች እመቤታችን ድንግል ማርያም ይህን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበረ። በዚህ ጥርጥርም ብዙ ዘመናትን ቆየ። ሐሳቡንም ለሰው አይገልጽም ነበረ። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ደግሞ ያከብሩ ዘንድ ወደ ቦታው ደግሞ ሊሄዱ ከእስላሞች ወገኖች ደግሞ ብዙዎች ተሰበሰቡ። ያም ተንበላታዊ ወይም የእስላም ወገን ስንቁን ይዞ ከእርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ደግሞ ወደ ሆነው መንደር ደግሞ መካከል በደረሰ ጊዜ ሁላቸውም ተበተኑ። ተኝቶም ደግሞ ሳለ ብቻውን ደግሞ ተውት። ከእንቅልፍ በነቃ ጊዜ ከእርሱ ጋር ከነበሩት ሰዎች አንዱም አላገኘ። ፈራ፣ ተንቀጠቀጠ፣ እንዲህም አለ፣ አቤቱ ጌታዬ ሆይ ደግሞ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኸኛልና። እንዲህ እያለ ወደ እግዚአብሔር እየጮህም ደግሞ እስከሚመሽ ተቀመጠ። መሽቶ ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡ እግዚአብሔር ቢወድስ ጩኸቴን በሰማይ ነበር አለ። ዳግመኛም ከዛሬ በኋላስ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝ ይቅር ትለኝ ዘንድም ደግሞ አምላክን ወደ ወለደች ወደ እመቤታችን ማርያም እለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሬዎስ ታላላቅ ተአምራትን ድንቆችን እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገር ያደርሰኝ ዘንድ ቅዱስ ሰማዕቱን መርቆሬዎስን ላኪው አላት። የሌሊቱ እኩሌታም በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ 7 እጅ የሚያበራ ቅዱስ መርቆሬዎስ ተገለጸናትና በጥቁር ፈረስ ተጭኖ ነበረ። እንዲህ አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። ኖ ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል። በፈረሴ ላይ ተጫናለሁ። ይህንን ብሎ በፈረሱ ላይ ደግሞ አፈናጠጠው። በሰማዕቱ ቅዱስ መርቆሬዎስ ስም የተሰራች የምስር ቤተ ክርስቲያን ወዳለች ሀገር አደረሰው። የምሕረትና እናትና ይቅር ባይ አምላክን የወለደች የድንግል ማርያም ስዕል ባለችበት ፊት አቆመው። በዚያ ትቷትም ደግሞ ሄደ። ዶሮ በጮኸ ጊዜ የቤተ ክርስቲያኒቱ ጠባቂ መጣና መብራትን አበርቶ የቤተ ክርስቲያኒቱን ምስጢር በር ከፈተ። በእመቤታችን ስዕል ፊትና ምስጋና ይገባውና በጌታችን መድኃኒታችን ኢየሱስ ክርስቶስ ስዕል ፊት እንዲሁም ደግሞ ከጥፋት የሚያድን ቅዱስና ደግሞ ብፁዕ በሆነ በሰማዕቱ
በቅዱስ መርቆሬዎስ ስዕል ፊት መብራትን ደግሞ ሊያበራ ነው። ያን ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በቅድስት ድንግል ማርያም ስዕል ፊት ደግሞ ቆሞ አገኘው። ደነገጠና አንተ ሌባ ነህን አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ደግሞ ፈለገ። ያም እኔ በቤተ ክርስቲያናችሁ ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሬዎስን አመሰገነው፣ አከበረው። እንዲህ እያለ የሮምን ሰዎች የምትመራቸው ሆይ፣ ደካሞችን የምትሸከማቸው ሆይ እያለ ሊቀ ጳጳሳቱን ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማንም አትናገሩ አላቸውም። ያን ሰውየም ደግሞ ወደ አስቄጠስ ገዳም ወሰዱት። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን ድንግል ማርያም በአባ መቃርስ ደብር ደግሞ በተሰራች ቤተ ክርስቲያን 3 ዓመት ተቀመጠ። ብሉያትን ሐዲሳትን ጾምና ጸሎትን ተማረ። አምላክን የወለደች የእመቤታችን ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊት መዝሙርን ሁል ጊዜ ያደርስ ነበረ። በየቀኑም ደግሞ አምላክን በወለደች በእመቤታችን ድንግል ማርያም ስዕል ፊት ቆሞ ምሕረትን ከእርሷ ዘንድ ይለምን ነበረ። እንዲህ እያለ ቅዱስ ስለሚሆን ስሙ ሰማዕትን እሆን ዘንድ እንዲያጸናኝ ወደ ተወደደው ልጅሽ ለምኝልኝ። ከዚህ በኋላ ሊቀ ጳጳሳቱ ወዳለበት ሄዶ ከእርሱ ተባረከ። እንዲህም አለው፣ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማዕትን እሆን ዘንድ ወድጃለሁ። አሁንም የብርሃን እናቱ በምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሬዎስ እጅ እግዚአብሔር ደግሞ ያደረገውን ይህን ተአምር ልንገር። በእስላሞች ዘመዶች ፊትም የክርስቲያን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ ደግሞ አለው፣ ልጄ ሆይ ይህን አታደርግም፣ በግብፅ ታላላቆችና በንጉሥ ፊት ታላቅ ሐዘን ይሆንብናልና። እኔም እንዲህ ብዬ ደግሞ እምልሃለሁ፣ ምንኩስናን ደግሞ ከወደድክ ሰማዕትን ትሆናለህ። ከዚህ በኋላ ለቤተ ክርስቲያን ዲያቆን ደግሞ አድርጎ ሾሞ ስሙንም ገብረ ዋህድ ብሎ ደግሞ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖት እንዲሁም በኋላ ዘመን ደግሞ መከራ ስለ መነሳት ብዙ ድርሳናትን ደረሰ። ከዚህ በኋላ ወደ አባ እንጦንዮስ ሄደ። ብዙ ዘመንም ተቀመጠ። ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትሕትና፣ ስለ ጥሩ ሰዎች ሁሉ ብዙ መጽሐፍትን ጻፈ። መምህርንም ሆነ። በእጁም ብዙዎች ዳኑ። ዘመኑንም ጨርሶ በሰላም አረፈ። አባቶች እዩ፣ ወንድሞችንም ይህን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን የወለደች የእመቤታችን ድንግል ማርያም ጸሎትና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ይጠብቀን። ገብረ ዋህድን በበረሃ ከአራዊት ጋር ደግሞ እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችን ወደ ሰማያዊት ቤቱ ያስገባን። ይህችም ደግሞ የምስጋና ዋጋ በውስጧ የተጨመረበት ናት። በሞቱ ቀንም ደግሞ የተሰበሰብነውን ጌታችን ከአእላፍ ሰራዊት ጋር ሲመጣ ከዲያብሎስ ጥፋት ረዳትነት ቋሚን ይሁነን። በሕይወቱ የተፈጸመ የምስክርነቱ የስቃዩ ደግሞ ምስጋና ከመጀመሪያው እስከ መጨረሻው በየጊዜውና በየሰዓቱ የሚያቀርቡለትን ጋራ አንድ እንሆን ዘንድ ለዘላለሙ አሜን። እሱ በወደደ መጠን የሰማዕቱን የቅዱስ መርቆሬዎስን ገድሉን ተአምሩን አነባለሁ። እግዚአብሔር ለኔ ማንበበን ጸጋ ለኔና ለናንተ ሰምተን በረከት እንድናገኝ አምላክ በጎ ፍቃድ ይሆንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ዶርቢ በተባለ በህዳር ወር 25 ቀን ምስክርነቱን የፈጸመውን የኃያሉንና የአሸናፊውን የብፁዕና የቅዱስ መርቆሬዎስን የገድሉን ተአምሩን ምስክርነቱን ነገር እንሆ እንነግራችኋለን። ልመናው አማላጅነቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኖርና እናቱና አባቱም ከአረፉ በኋላ ንጉሱ ቅዱስ መርቆሬዎስን ወሰደና የአባቱን ርስት ሰጥቶ በመርዶሳውያን አገር ላይ ደግሞ በአባቱ ፈንታ ሾመው። ቅዱስ መርቆሬዎስ ገዢ ሆኖ በተሾመ ጊዜ አንድ ገጽ ከለብ ከእርሱ ጋር ነበረ። ወደ ሰልፍም ደግሞ ሲሄድ አብሮት ይወጣ ነበረ።
ከጠላት ጋር ሲዋጋ በፈለገ ጊዜ ደግሞ እግዚአብሔር እንደ ቀድሞ የአራዊት መልክ የነበረውን ይመልስለትና ማንም ሊቃወመው አይችልም። ቅዱስ መርቆሬዎስ ታላቅ ኃያል የተሰጠው የሀገሩም ወሬም ደግሞ በተሰማ ከቤተሰብ መንግስቱም ሰውም ደግሞ ሁሉ ከፍ ከፍ አለ። ከጥቂትም ቀን በኋላ ያም ንጉስ እንዲህ ብሎ ወደ ንጉስ ዳኪዎስ ላከ። ከአንተ ጋራ ልዋጋና ልጣላህ እፈልጋለሁ። ዳኪዎስም የንጉሱን መልእክተኛ እንዳልከው ይሁን አለው። ንጉስ ዳኪዎስም ቅዱስ መርቆሬዎስን ጠራና እንዲህ አለው፣ የምፈልግህን ያህል ሰራዊት ያዘ ሂድ፣ ከአራም ንጉስ ጋራ ተዋጋ። ቅዱስ መርቆሬዎስም ሰራዊቱን ይዞ ወደ አራም ንጉስ ሄደና ከሰራዊቱ ጋራ ደግሞ ከተመ። የአራም ደግሞ ንጉስ እንዲህ አደረገ፣ እርስ በርሳቸው ተያዩ። ቅዱስ መርቆሬዎስም ይህንን ንጉስ እንዲህ ብሎ ላከ፣ ነገ ከአንተ ጋራ እንዋጋለን። በዚያን ጊዜ ዋሉ። ጊዜው ደግሞ መሸ። ቅዱስ መርቆሬዎስም ከሰራዊቱ ጋራ ተኛ። በነጋም ይህ ጥር 25 ቀን የእግዚአብሔር መልአክ ቅዱስ መርቆሬዎስን ተገለጸለት፣ የተሳለ ሰይፍንም ሰጠው፣ እንዲህም አለው፣ እግዚአብሔር ኃይልህን ሰጥቶሃል፣ እንካ፣ ነገም ጠላትን ድል ትነሳለህ። ዳግመኛም የእግዚአብሔር መልአክ ቅዱስ መርቆሬዎስን አለው፣ ንጉሥ ዳኪዎስ የክርስቲያንን ሕግታት ደግሞ ለጣዖት ሰገደ። አንተ ግን ምስጋናን ይገባውና ከእናትህ የተማርከውን የክርስትና ሕግ የጌቶችን የኢየሱስ ክርስቶስን እምነት ጠበቃለው። ቅዱስ መርቆሬዎስም ከእንቅልፍ በነቃ ጊዜ አዘነ። መኳንንቱም ሊያደርጉት መጡ። ከባድ ሐዘን ተይዞም ባየ ጊዜ ጌታችን ሆይ ምን ፈጽመ ታዝናለህም ደግሞ አለው። እርሱም አንዲት ሌሊት የከፋች ሕልምን አለምኩ አላቸው። እነሱም ጌታችን ሆይ ጦሩ አስጨንቆህ ከሆነ ወደ ጦር እንውሰድህ፣ በአንተ ፈንታ እኛ እንዋጋለን እንጂ አሉት። መርቆሬዎስ ስለ ጦሩስ አትፍሩ፣ እኛ እናሸንፋለን። እኔ ግን ስለ ዳኪዎስ ንጉሥ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለረከሰ ጣዖት ሰግዷልና አላቸው። መኳንንቱም ይህን በሰሙ ጊዜ ለንጉሡ አዘኑ። ከጠላት ጋር ሊዋጉም ደግሞ ወደ ጦር ወጡ። የእግዚአብሔር መልአክም ዳግመኛ ለቅዱስ መርቆሬዎስ ተገለጸለት፣ የተሳለ ሰይፍንም ሰጠው፣ እንዲህ አለው፣ እግዚአብሔር ይህን ሰጥቶሃል፣ ስለዚህ ፈጽመህ በርታ፣ ጠላቶችን ድል ትነሳለህና። ጠላቶችን ድል በነሳህ ጊዜ እግዚአብሔር አምላክን አስበው አለው። ታላቅ ግድያንም ተጋደለ፣ ከአረማሚም ብዙዎች ሞቱ። ቅዱስ መርቆሬዎስ ከደም ብዛት የተነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎችን ገደለ። ከሞት የተረፉትንም አሳዶ በሰላም ወደ ሀገሩ ተመለሰ። ንጉሥ ዳኪዎስም ቅዱስ መርቆሬዎስን ጠላቶቹን ድል ነስቶ እንደተመለሰ በሰማ ጊዜ ብዙ ገንዘብና እጅ መንሻ ላከለት። ቅዱስ መርቆሬዎስ ግን ንጉሥ ዳኪዎስ ለረከሱ ጣዖታት እንደሰገደና ፈጣሪው ክርስቶስ እንደ ካደ ሰምቶ የላከለትን እጅ መንሻ በሙሉ መለሰለት። ቅዱስ መርቆሬዎስ ወደ ሀገሩ በቀረበ ጊዜ በጌታችን ስላመኑ ንጉሥ ዳኪዎስ የገደላቸውን የሙታን በድኖች አገኘ። ከፈረሱም ወርዶ እጅግ አዘነ፣ አለቀሰም። ደግሞም በፈረሱ ላይ አልተጫነም። ወደ ንጉሥ ቤት መግባትንም እምቢ አለ። ዳግመኛም የእግዚአብሔር መልአክ ተገለጸለትና ስለምን የአምላክህ እግዚአብሔር ስም ረሳ? ለምንስ አላሰብከውም አለው። በዚያን ጊዜ ንጉሡ መልእክተኞችን ልኮ ወደ እርሱ አስቀረበው። ስለ መዘግየቱም አደነቀ፣ እንዲህ አለው፣ የእኔን ፍቅር እንዴት ተውክ? ለአማልክትስ ዕጣንን ለማሳረግ እንዴት አልመጣህም? በዚያን ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን ወረወረለት። ንጉሡም እንዲህ አለው፣ እኔ በክብር ባለቤት ጌታ ኢየሱስ ክርስቶስ አልተወውም፣ ለረከሱ ጣዖታቾችም አልሰግድም። ይህንን ብሎ ወደ ንጉሥ ቤት መግባትን እምቢ አለና ተመልሶ ወደ ቤቱ ገባ። ዳግመኛም ንጉሡ እንዲህ ሲል ላከ፣ በጦርነቱ የሆነውን እስኪ ንገረኝ።
ቅዱስ መርቆሬዎስ በጦርነት ደክም ያለው መምጣትም አልችልም አለው። ከዚህ በኋላ ቅዱስ መርቆሬዎስ ማቅ ለበሰ፣ ቆሞም ወደ እግዚአብሔር ጸለየ፣ እንዲህ አለ። አቤቱ ለረከሱ ጣዖቶች ከመስገድ አድነኝ። በማግስቱም ንጉሥ ቅዱስ መርቆሬዎስ ጠራው። ቅዱስ መርቆሬዎስ እኔ ታመም ያለሁና መምጣት አልችልም አለው። ንጉሥ ተውት አለ። 3 ቀንና 3 ሌሊትም ተቀመጠ። አቤቱ ከሰይጣን ትዕቢት አድነኝ አለ። ዳግመኛም ንጉሥ ወደ ቅዱስ መርቆሬዎስ ላከ። ቅዱስ መርቆሬዎስ መምጣትን እምቢ አለ። ንጉሡም ራሱ ወደ መርቆሬዎስ ሄደና ወደ እኔ ያለመጣ በጦርነትስ የሆነው ነገር ያልነገርከኝ ስለምን ነው አለው። ቅዱስ መርቆሬዎስ እኔ ሕመምተኛ ሆኜ ነው አለው። ንጉሥም ቅዱስ መርቆሬዎስን እንዲህ አለው፣ የሰጠሁን ገንዘብ እንቢ ያልክ ስለምን ነው አለው። ቅዱስ መርቆሬዎስ ንጉሡን አለው፣ ንጉሥ ሆይ ቀድሞ ክርስቶስን ትወድ ነበር፣ እኔም አንተን መስዬ እታዘዝህ ነበረ። ዛሬ ግን ክርስቶስን ካድከው፣ ለረከሱ ጣዖታችሁም ሰገድክ። ስለዚህ ገንዘብህን አልፈልግም፣ ቃልህንም አልሰማምም አለው። ንጉሡም ዳኪዎስ ይህንን ማቅ የለበስክ ለምንድን ነው አለው። ቅዱስ መርቆሬዎስ እኔ ቀድሞ ያንተ ጭፍራ ነበርኩ፣ እንደ አንተ ያለ መንግስትህን ልብስህንም እለብስ ነበረ። ዛሬ ግን እኔ በትህትና የክብር ባለቤት የጌታዬ ኢየሱስ ክርስቶስ አገልጋይ ነኝ። እኔም ጌታዬ ኢየሱስ ክርስቶስ በትህትና የለበሰውን ለበስኩ አለው። ንጉሡም ተቆጣ፣ እንደገናም በልቡ መከረ፣ እንዲህ አለ፣ እንዲህ ያለ ጠላቴን የሚያጠፋልኝን ብርቱ ሰው አላገኝም። ይህንን ብሎ ሰራዊቱን የመርቆሬዎስን ልቡ ጠፍቷልና ለአማልክትም አልሰግድምና ወደ እስር ቤት ውሰዱት፣ እስከ 8 ቀን እስክመክረው ድረስ ከ8 ቀን በኋላ ወደ እኔ አምጡት አላቸው። እንዳላቸውም አደረጉ። 8ኛው ቀን ወደ እርሱ አመጡት። ንጉሡም መርቆሬዎስ ወይ ልብህ ተመለሰን አለው። ቅዱስ መርቆሬዎስ ንጉሥ ከታናሽነቴ ጀምሬ እስከ ዛሬ ድረስ ፈጣሪን አልተውሁም። ንጉሥ አንተ ግን ቀድሞ ክርስቶስን በምትወደው ጊዜ ልብ ነበረ፣ ዛሬ ግን ልብ የለህም። አብደህም የሰማይና የምድር ንጉሥ ኢየሱስ ክርስቶስን ትተኸዋል አለው። ንጉሡም በቅዱስ መርቆሬዎስ ላይ ታላቅ ቁጣን ተቆጣ። ሰራዊቱንም ቅዱስ መርቆሬዎስን ዳግመኛ ወደ እስር ቤት እንዲወስዱ ታዘዘ። እንደታዘዙትም አደረገ። ንጉሡም ስለ ቅዱስ መርቆሬዎስ ስለ ደም ግባቱም በጦርነት ጠላቱን ድል ስለማድረጉ አዘነ። ከ3 ቀን በኋላ ቅዱስ መርቆሬዎስን ወደ እርሱ ያመጡት ዘንድ ላከ። ወደ እርሱም አመጡለት። ንጉሡም አለው፣ ለሰውነትህ ራራ፣ ደም ግባትንም አታጥፋ፣ እኔ አራራሁልህምና። ቅዱስ መርቆሬዎስ ንጉሡን ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል እንዲህ ይላል፣ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሏት አይችሉምና ይልቁንስ ነፍስና ሥጋን በአንድ ላይ በገሃነም እሳት ማጥፋት የሚቻለውን ፍሩት አለው። ንጉሡም ሥጋው እስኪቆራረጥ ድረስ ደሙም በምድር ላይ እስኪፈስ ድረስ በጅራፍ ይገርፉት ዘንድ አዘዘ። እንዲሁም አደረጉበት። ንጉሡም መርቆሬዎስ ሆይ እንደዚህ ይሻልሃልን አለው። ዳግመኛም ወደ እስር ቤቱ ደግሞ ወሰዱት። ወስደው እጅና እግሩን አሰሩት። መንፈቀ ሌሊት በሆነ ጊዜ ቅዱስ መርቆሬዎስ ቆመና እንዲህ ሲል ጸለየ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በል፣ በስምህ እስከሞት ድረስም አጽናኝ፣ ከቅዱሳኑና ከሰማዕታቱ ጋራ ደግሞ ጨምረኝ። በዚያን ጊዜም ደግሞ የመላእክት አለቃ ቅዱስ ሚካኤል ከሰማይ ወረደ፣ በእስር ቤቱ ውስጥ ተገለጸና የእግዚአብሔር ኃይልን ሰጥቶሃል፣ ከቅዱሳኑና ከሰማዕታት ጋራም ጨምሮሃል። ነገም ስለ ስሙ ሰማዕት ትሆናለህ። ስለ ስምህም ዕጣንና መስዋዕትን ቁርባንና ዘይትንም ማንኛውም ለቤተ ክርስቲያን የሚገባውን ላደረገ እግዚአብሔር ኃጢአቱን ሁሉ ይቅር ይለዋል። ሁሉም ለድሃና ለችግረኛ እንግዳም ቢሆን ስለ ስምህ እስከ ቀዝቃዛ ውሃ ለሚሰጥ የገድልህን መጽሐፍ ለሚጽፍ፣ ለሚያጽፈው፣ ለሚያነበው፣ ለሚተረጉመው፣ ለሚሰማው ስሙ በሕይወት መጽሐፍ ይጻፍለታል። እስረኞችንም ለሚያረጋጋቸው፣ ጥሩ ነገርም ለሚያደርግላቸው፣
እግዚአብሔር ኃጢአቱን ሁሉ ይቅር ይለዋል። ስለ ስምህ ቤተ ክርስቲያንን ለሰራም እግዚአብሔር በመንግሥተ ሰማያት ማደሪያ ይሰራለታል፣ ከአብርሃምና ከይስሐቅ ከያዕቆብ ጋር ይጨምረዋል አለው። ዳግመኛም የእግዚአብሔር መልአክ ቅዱስ መርቆሬዎስን የእግዚአብሔር ኃይል ከአንተ ጋር ነውና አለው። ይህንን ካለው በኋላ የእግዚአብሔር መልአክ ከእርሱ ሄደ። ያን ጊዜ የብርቱ ማሰሪያ ከእጅና ከእግሩ ተፈታ። ቅዱስ መርቆሬዎስም ቆመና ወደ ፈጣሪው ለመነ፣ እግዚአብሔርንም አመሰገነው። በማግስቱም ንጉሡ ቅዱስ መርቆሬዎስን ወደ እርሱ ያመጡት ዘንድ አዘዘ። አመጡትም። ቅዱስ መርቆሬዎስንም ለደም ግባትህ እዘን፣ ለራስህ ምራር አለው። ቅዱስ መርቆሬዎስም ንጉሡንም አንተም ለጣዖት መስገድን ተው፣ ለነፍስህም ምራር አለው። ንጉሡም በቅዱስ መርቆሬዎስ ላይ ደግሞ ተቆጣ። ጭፍሮቹንም ወሰዳችሁ ራሱን ቁረጡት አላቸው። በዚያን ጊዜ የሀገሪቱ ሰዎች ስለ ቅዱስ መርቆሬዎስ በእርሱ ላይ እንዳይነሱ ፈራና በብረት ማሰሪያ አስሮ ወደ ቂሳርያ አገር ላከው። በዚያም እንዲያሰቃዩት አዘዘ። ብዙ ስቃይንም አሰቃዩት። ካሰቃዩትም በኋላ ንጉሡ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡት። ኅዳር 25 ቀንም ገድሉን ፈጸመ። በመንግሥተ ሰማያትም የምስክርነትን አክሊል ተቀበለ። ጸሎትና በረከቱ ልመናው አማላጅነቱ ከኔ ከኃጥኡና ከናንተ ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በሥላሴ ስም አምነን ስለ አመፀኛው ኡልያኖስ እንነግራቸዋለን። ንጉሥ ዳኪዎስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፍለከለኩ ድረስ ታመመ። ምላሱ ከአፉ ደግሞ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱም ፈንታም ለጣዖት የሚሰግድ ኡልያኖስን የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑንም ሁሉ ለጣዖት ያሰግዳቸው ዘንድ አዘዛቸው፣ ያዛቸውም ነበረ። ለጣዖት መስገድንም እምቢ ካሉ አንገታቸውን በሰይፍ ይቆርጥ ነበረ። ንጉሡም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባሲሊዮስ፣ የሁለተኛው ስም ጎርጎርዮስ ነበረ። ሁለቱም ወንድማማቾች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኡልያኖስም ኑና ለጣዖት ስገዱ አላቸው። ኤጲስቆጶሳቱም እኛ ለጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጥቶ ወደ እስር ቤትም ደግሞ ያገቧቸው ዘንድም አዘዘ። ወስደው አገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸው። ንጉሡም ባሲሊዮስን አንተ የፍየል ጢም ያለህ ያን የጠራቢ ዮሴፍ ልጅ አምላክህን ወዴት ጣልከው አለው። ባሲሊዮስም የሰማዕታት መቃብር የሚሆኑን ሳጥኖችን እንዲጠርብ ተውኩት አለው። ንጉሡም ለነፍስህ ወቅ፣ እኔ ከአንተ ጋራ ስላደኩ ትንሽ እታገሳለሁ አለው። ዳግመኛም ንጉሥ ባሲሊዮስን ከሰልፍ እስከመለሰ ድረስ ራስ ከብልህ ጋራ ተማክረህ ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስን በሰይፍ እቆርጣለሁ አለው። ቅዱስ ባሲሊዮስ ንጉሡን ሂደህ ተዋጋና በሰላም ከተመለስክ ጌታ ኢየሱስ ክርስቶስ ከመቤቴ ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም እንዲያገባቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላት ጋር ሊዋጋ ሄደ። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስ በእስር ቤት ውስጥ በጾምና በጸሎት ተጠምደው ነበሩ። በእስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስንም በውስጧ ጸለዩ። ሲጸልዩም በምሰሶው ውስጥ የቅዱስ መርቆሬዎስን ስዕል አየና ቅዱስ መርቆሬዎስ ሆይ ኡልያኖስን በሰይፍ ትገድለው ዘንድ ወደ አንተና ወደ ፈጣሪህ እማጸናለሁ አለው። ኤጲስቆጶሳቱም ይህንን ብለው ሄዱና በዚች ሌሊት ተኙ። ቅዱስ መርቆሬዎስ ለቅዱስ ባሲሊዮስ በሕልም ታየው፣ እንዲህ ሲል ወንጀለኛው ኡልያኖስን ገደልኩት። ቅዱስ ባሲሊዮስም ቅዱስ ጎርጎርዮስን አነቃውና በሕልም ያየውን ነገረው። ተነስተው ወደ ቤተ ክርስቲያን ሄዱ። ሄደውም በገቡ ጊዜ
ደም የተቀባ ጦርን በእጁ ይዞ የቅዱስ መርቆሬዎስን ስዕል አዩ። ቅዱስ ባሲሊዮስም ቅዱስ መርቆሬዎስን በእውነት ወንጀለኛው ኡልያኖስን ገደልከውን አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱም ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑት። ወደ ጦር ሲሄድም ቅዱስ መርቆሬዎስ ወንጀለኛው ኡልያኖስን ገደለው። የገደለውም ነገር እንዲህ ነው። ቅዱስ መርቆሬዎስ በጦር በወጋውም ጊዜ ከፈረሱ ወደቀ። ኡልያኖስም ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟት ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሪዎስን አነገሱ። እርሱም የክርስቲያንን ሃይማኖት ገለጠ። በሮሜ ሀገርም በቅዱስ መርቆሬዎስ ስም ታላቅ ቤተክርስቲያንን ሰራ። በዚህ ቤተክርስቲያን ውስጥም ብዙ ታምርና ድንቅ ስራን ደግሞ አሳየ፣ ገለጠ። ብዙ በሽተኞችን ፈወሰ። ስለዚህም የቅዱስ መርቆሬዎስ ክብሩና ገናንነቱ እናስብ ዘንድ ብዙውን ትትና ጥቂቱንም ጽፈን ልመናው አማላጅነቱ ከኔ ከኃጥኡ ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለበሽተኞችም ፈውስ ለታሰሩትም መፈታትን እግዚአብሔር ይልክ ዘንድ የሱ በጎ ፈቃድ ይሁን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ዘወርሃ መጋቢት 25 ቀን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 ቀን ከ72 አርድእት አንዱ የከበረና የተመሰገነ ሐዋርያ አኒስፎሮስ አረፈ። ይህም ከእስራኤል ልጆች ከብንያም ነገድ ነው። ወላጆቹም የኦሪትን ሕግ ደግሞ የሚጠብቁ ናቸው። እርሱም ስራዎቹን በአየ ጊዜ ትምህርቱን ደግሞ በሰማ ጊዜ ጌታችንን ተከተለው። ድንቅ የሆነ ተአምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንን በሀገር ናይን የመበለቲቱን ልጅ ደግሞ በአስነሳው ጊዜ ደግሞ ከዚያ ነበረ። ይህንን አይቶ ወዲያውኑ ደግሞ አመነ። ሌላ ምልክትን አልሻም። ብልጭ ሲል ደግሞ የነበረ የአይሁድ የሕግ ፋናን ደግሞ ትቶ ወደ እውነተኛ ፀሐይ ወደ ጌታ ደግሞ ኢየሱስ ክርስቶስ ቀርቦ ደቀ መዝሙሩን ሆነው እንጂ። ጌታችን ኢየሱስ ክርስቶስ ከአገረ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስ ጸጋ ተቀብሎ ሐዋርያትንም በመከተል በብዙ አገሮች ውስጥ አስተማረ። ሐዋርያትም ደግሞ በአገረ አቴና ደግሞ ኤጲስቆጶስ አድርገው ሾሙት። በውስጡም ደግሞ የወንጌልን መስበክ ደግሞ ብዙዎችን አሳመነ። የክርስቲያን ጥምቀትን ደግሞ አጠመቃቸው። በትምህርቱና በምክሩ እውቀትን እንዲያድርባቸው አደረጋቸው። ትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎንም በፈጸመ ጊዜ በሰላም አረፈ። ድል አድራጊነትን የክብር አክሊልን ደግሞ ተቀበለ። መላ ዘመኑን 70 ዓመት ሆነ። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ኖረ። እነሆም የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል፣ ሰላምታንም አቀርቦለታል። በጸሎቱ የምትገኝ በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር። የቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ለታመሙትን ፈውስ፣ ለታሰሩትን መፈታት ይልክ ዘንድ በአንድነት አባታችን ሆይ ብለን ቅዱስ የሆነውን ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች
እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ስንክሳር ዘወርሃ ሚያዝያ 25 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋራ በሰማዕትነት አረፈች። ይችም ቅድስት ከአንጾኪያ አገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ፣ በኋላ ንጉሥን በመፍራት ካደ። እርሷ ግን በክርስትናዋን ጸንታ ኖረች። ባልዋ ስቅራጥስም እኔ የክርስቲያንን ሃይማኖት እወዳለሁ፣ የንጉሥን ስቃይ ከመፍራት በቀር ክርስቶስን በልቤን አልካድኩትም ይላት ነበር። እንደዚህም ስትኖር 2 ልጆች ወለደች። በአንጾኪያም አገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልም። ሰው ወዳድ ክርስቶስ ብዙ ስለመወደዷን ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከተላ 2ቱን ልጆቿ ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም ሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያቺ መርከብ ለመስጠም እስከምትደርስ በባህር መካከል ጥቅል ነፋስን አስነሳ። ይችን ቅድስት ልጆቿን ሳይጠመቁ እንዳይሞቱን ፈራች። ተነስታም ጸለየች። ከዚያም ምልጭ አነስታ ጡቷን ያቀኙን በጣች። ከደሟም ወስዳን ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸው ላይ እንዲሁም አደረገች። በአብ በወልድ በመንፈስ ቅዱስም በባህሩ ውስጥ አጠመቃቸው። ያን ጊዜም ታላቅ ጸንታ ሆነ። ወደ እስክንድሪያ አገርም በደረሰች ጊዜ ከሀገር ልጆች ጋራ ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያም ጊዜም ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶን ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃን ረጋን እነርሱን ትቶ ከአገር ልጆች አጠመቀ። ውሃውን ተፈትቶ ወረደ። ደግሞም ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞው ውሃውን ረጋ፣ እንዲሁም 3 ጊዜ አደረገ። ውሃውም ይረጋል። አደነቀ። እናታቸውም አቀርቦ ጠየቃት። እርሷም ፈርታ ተንጠቀጠቀች። ከእርሷም የሆነው ባህር መካከል አውሎ ነፋስ እንደተነሳባት ጡቷን በጠታ ደሟን እንደቀባቻቸውና በባህር ውስጥ እንዳጠመቃቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮን አትፍሪ፣ ሃይማኖትሽን ፍጹም ነው። አንቺን በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊ እጁን ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ስጋውን ደሙን አቀበላቸውን። ይህችም ቅድስት ወደ አንጾኪያ ቤቷን ተመለሰች።
ባሏም ባያት ጊዜ ይህን በማድረጓ ተቆጥቶ ወደ ንጉሱ ሄዶ ከሰሳት፣ ያደረገችውንም ነገረው። ንጉሱም ወደ እርሱን ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄደሽ ከክርስቲያን ወገኖችን ጋር ልታመንዝሪ ነውን? አላት። እሷም እንዲህ ብላ መለሰችለት፣ ከክርስቲያኖች እያመነዘሩም እንዳንተን የረከሰ ጣዖትን እያመልኩም ከእንግዲህ ደግሞ ከእኔ ቃልን አትሰማም። የወደድከውን አድርግ። ሁለተኛንም በእስክንድርያ ከአንቺ የሆነውን ንገሪኝ ብሎ ጠየቃት። ምን አልመለሰችለትም። ንጉስ ዲዮቅልጥያኖስም እጆቿን የኋሊትን አስረው ሁለቱንም እጆቿን በሆድዋ ላይ አድርገው ሶስቱንም በእሳት ያቃጥላቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጥሏት የድልና የሕይወት አክሊልንም በመንግስተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷን ለዘላለም ይማረን አሜን። በዚህችም ቀን የባህታዊ አባ በብኑዳ የተጋዳየው የቅዱስ ቴዎድሮስን የአባ ዮሐንስ ሊቀ ጳጳሳትና የሞቶ ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራን የተቀበሉ ናቸው። የጾራም መታሰቢያ ነው። በረከታቸው ከኛ ጋር ለዘላለም ትኖር አሜን አሜን። የአምላካችን ስም የተመሰገነ ይሁን። እንዲህም ብለን ቅዱስ ልጅህ እንዳስተማርከን እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያንቶር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ጣይና ተመጸነይ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። መጋቡ ነው የሚገኘው። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን